ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። ወዶቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሰላም ነኝ። ደህና ናችሁ እናንተ? ዘመን ጠፋፋት፣ እኔም ጠፋሁኝ እናንተም ጠፋችሁ፣ ተነፋፈቀን ማለት ነው። እና ደህና ናችሁልኝ? እንዴት ከረማችሁ? ክራሞት እንዴት ነው? ያው ዛሬ የመጣሁት እንደው ትንሽ ተናድጄም ነው እንደው እስኪ እናንተንም በዛው ሰላም ልበላችሁ ብዬ ነው የመጣሁት ማለት ነው። ሰሞኑን እንግዲህ የምናየው ነገር በእህታችን ሀና ጉዳይ በጣም ብዙ ነገር እያየን የምር በጣም እኔማ ከምላችሁ በላይ ጨጓራዬን ላጥ አድርጌያለሁኝ። እንዴ ወይ እንቅልፌን አልተኛሁኝ ወይ ቁም ነገር እየተሰራ ላየሁኝ። ከምላችሁ በላይ ጨጓራዬ ጨሰ ነው ምላችሁ። መቼም ሁላችሁም ቲክቶክ ተጠቃሚ ናችሁ ብዬ አስባለሁ። ቲክቶክ ላይ የማይጠቀም ያለ አይመስለኝም። እዛም ይገባል ወሬ፣ እዚህም ይገባል ወሬ። በነገራችን ላይ ሶሻል ሚዲያ አንዳንድ ጊዜ ተጽዕኖ የሚያሳድረው ምንድን ነው? ታዋቂ መሆን ጥሩ ነው ብዬ አስባለሁኝ። ምክንያቱም የሆነ ችግር እንኳን ቢፈጠር ታዋቂ የሆነ ሰው በጣም ለሰው ተደራሽነት ይሆናል፣ ቪዲዮ ይታያል፣ ሰዎች እንደዚህ ያኔ ሸር ያደርጉታል ምናምን። ይቺ ልጅ እንግዲህ እንደ ማንኛውም ስደተኛ ተሰዳ ነበር የምትኖረው። በነገራችን ላይ ከወለደች ገና 1 አመት ራሱ አልሆናትም እያሉ ነው። ያው ልጇን ወደ ኢትዮጵያ ልካ ነው። ለማታውቁ ነው፣ ብዙዎቻችሁ ተጠቃሚ ናችሁ፣ ቲክቶክን ታውቃላችሁ ስለሷ ሂስትሪ እና ኢቃማ ለማውጣት ወደ ኢትዮጵያ ስትሄድ እንግዲህ ከ9 ወንዶች ጋር ነው የሄደችው። የምሬ ነው የምላችሁ። በማንኛውም ሰዓት የራሳችሁ ቤተሰብ የራሳችሁ ስጋ ያልሆነ ሰው ወላሂ ምንም ቢሆን ምንም በቃ የክፉ ሰዓትና የክፉ ቀን ከጎናችሁ አይሆንም። ግን የራሳችሁ ስጋችሁ ከሆነ ምንም ነገር ቢሆን አብራችሁ ነው የሚሞተው። አስቡት፣ ከ8 ወንድ እንግዲህ እሷ ናት ሴቷ ማለት ነው። እንደው ታውት መቼም አብረህ ሙት የሚባል ሰው የለም። ሁሉም ሰው ህይወቱን ይፈልጋታል። ሁሉም ሰው ዙሮ ዙሮ ለሆነ ለችግር የሚጋፈጥ ሰው የለም። ግን ምን አለ ሀቁን እንኳን እንደው ምን አለ ሀቁን ቢያወጡላት፣ ምን አለ እንኳን ተደፍራ፣ ምን አለ እንደው ፊቷ እስከሚበልዝ ድረስ እያለቀሰች ምን ሆነች ነው እህቴ ምን ተፈጠረ ብሎ የሚጠይቃት ሰው ማጣቷ በጣም ነው ውስጥ ወላሂ ቅጥል ያለው። እርር ነው ያልኩት። እንዴ ሰው አብሮ እየሄደ አብሮ በልቶ አብሮ ጠጥቶ ለ1 ሰዓት እንኳን አብራችሁ ቁጭ ብላችሁ ያያችሁ ሰው ከሌ እንደዚህ ሆነ እንኳን ስትባሉ ምን ያክል የሆነ ስሜት ይሰማዋል? በጣም ካናደደኝ ነገር ሁሉ በቃ እንደዛ ተደፍራ መታ አልቅሳ ምናምን እያዩት ምን ሆነሽ ነው አለ ማለት ደግሞ እኮ ምንም አላልናትም ማለታቸው ነው በጣም የሚያናድደው። ሲቀጥል ደግሞ ያልሞተች ሰው ሞተች ተብሎ መፖሰት፣ ከዛም አልፎ ተርፎ ደግሞ ደላላው እየተወደለደለ ሌላ ሰው ላይ እንደዚህ እጅን መቀሰር። እንዴ ዋናው ደላላው አሳልፎ የሰጣት ሰውዬ ተቀምጦ ሙታለች ብሎ ደረቱን ነፍቶ 53,000 ህዝብ ባለበት የ3 አመት የ2 አመት አጥም አንጥቶ ያሳየ ሰውዬ ተቀምጦ። በነገራችን ላይ የገጠር ልጅ እኔ ጥላቻ የለብኝም፣ በጣም ነው የሚያሳዝነኝ። እንኳን አይደለም ዛሬ ከድሮ ራሱ በፌስቡክም አየዋለሁ በቲክታክም አየዋለሁ። ወላሂ ከምላችሁ በላይ ነው የሚያሳዝነኝ፣ በጣም ከምላችሁ በላይ። ግን አሁን ላይ ቢያንስ ለሀቅ እንኳን ቢያወራ ወይም ደግሞ ያን ነገር ተሳስቷል አይደለ ሙታለች አሉኝ ብሎ ቪዲዮ ሰራ፣ ከዛ በኋላ ውሸት እንደሆነ ሲያቅ ቢያንስ ከህዝብ ጎን ለምን አልቆመም በሚለው ተናድጀበታለሁ። እዚህ ጋር ደግሞ የኛዎቹ እናስይዛለን የሚሉት
የሷን በቃ እናስወጣለን ብለው የሚያወሩት ሰዎች ለምን ዋናውን ሰው ለምን አይያዝም? ለምን አያስይዙትም? ይሄ ሁላ ህዝብ ሆኖ አሁን እንደው ሳውዲ አረቢያ እንደው እዚህ ሌላ ቦታ ያሉትን ተዋቸው። ብዙ ወንድሞቻችን በሌላ ሀገር ነው ያሉት። እንደው ሳውዲ አረቢያ ያሉ ኢቃማ ያላቸው ሰዎች ይሄንን ሰውዬ ማስያዝ ያቅታቸዋል? መያዝ ያቅታቸዋል? በጣም ነው የሚያሳፍረው። ወላሂ ላዚም በጣም ማለት ነው። ተቀምጠው ብቻ ሁል ጊዜ ላይቭ ይከፈታል። አሁንማ እኝኝ ማለት በቃ ሰለቸኝ። በቃ ወላሂ በጣም ተናደድኩኝ። ወይ ቁም ነገር አልተሰራ። እዛ ጋ ልጅቱ የሚደርስባትን ሶቆቃ የሚደርስባትን ነገር አስቡት እንግዲህ። ብቻ አላህ ከእናትና ከአባቷ በፊት የሚያውቃት ረብል ዓለሚን የፈጠራት ጌታዋ አላህ ይድረስላት። የምር በጣም ነው የምታሳዝነው። አላህ ይሁናት። ከባድ ነው የኛ ነገር። ምንም መናደድ እና ጨጓራ መላጥ ብቻ ነው እንጂ ሌላ ምንም የምናደርገው ነገር የለንም። ሁላችሁም በዱዓችሁም በጸሎትም እርዷት። እኔ እንኳ ያው ቪዲዮ ራሱ አልሰራሁም። ሀቂቃ ነው እኔ እዛው ነኝ። ሰሞኑን ግን በኢትዮጵያው ቪዲዮ አልሰራሁም። ቲክቶክ ላይ ነኝ ዝም ብዬ። አላህ ይሁናት። አላህ ይድረስላት ከዚህ ከመከራ ከዚህ ከስቃይ አላህ ያውጣት። ያው ዋናው ነገር ያው በህይወት መኖሯ ነው። እኔ ወላሂ ነው የምላችሁ ወሬ ሳይሆን ትክክለኛ ቪዲዮ አለን ሲሉ ያን ነገር እስከማይ ሰውነቴ በጣም ነበር የተጨናነቀው። በቃ ልቤ በቃ ብርድ ያልኳችሁ ሰውነቴ ብርድ አንጀት የገባ ወላሂ። አረ እኔ እንደዚህ ሆንኩኝ እንደው ቤተሰቦቿ እንዴት ሊሆኑ ነው? እኔ እንዲህ ሆንኩ ቤተሰቦቿ እንዴት ሊሆኑ ነው እያልኩ በጣም የተጨናነኩበትና እኔ እንጃ ያንን ቪዲዮ እስከማይ ድረስ ኒንጃ ሩሄ ነፍስያ ልትወጣ የደረሰችበት ሰዓት ነበረ። ግን ቪዲዮ ከታየ በኋላ ተረጋጋሁኝ። ታውቃላችሁ ለምን? በቃ ሙሉ በሙሉ እንዳለች አወቅኩኝ። እና እንደዛ ነው አህባቦቼ። በያላችሁበት ሰላማችሁ ይብዛ። እንደዛ አይነት ነገር ከመጥፎ ከችግር አላህ ይጠብቅን ኢንሻአላህ። ሁላችሁም በዱዓችሁና በጸሎታችሁ አስቧት ኢንሻአላህ። አላህ ደግሞ ቅርብ ሰዓት በሰላም ወጣ እንደምናያት ተስፋ አለን እላችኋለሁኝ። እንግዲህ የእናትና የአባቷ ዱዓ የልጇም ኢንሻአላህ በሰላም ለልጇ ለቤተሰቦቿ ትወጣለች። ያው ለዛሬ ያስኩላችሁ ቪዲዮ ይሄንን ነው ማለት ነው። በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ፣ ሰላማችሁ ትርፍ ብዝት ይበልኝ ያልኩ በዙ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ